ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ወዳጃችን አሚር ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በቻናላችን በአድማጮቻችን ስም ልባዊ ምስጋናችንን ለአሚር እያደረስን፣ ቻናላችንን በሱፐር ታንክስ የደገፈ አድማጫችን ነው። ልባዊ ምስጋና ለአሚር እያደረስን ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። ሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው የፊት መስመር ተጫዋቾች በዚህ የዝውውር መስኮት መዳረሻቸው፣ ማረፊያቸው የት ይሆኑ? በርካታ መረጃዎች በየቀኑ አፕዴት እየሆኑ የተለያዩ ሩመርሶች፣ ከሩመርስን በዘለለ ደግሞ ተጨባጭ የሆኑ መረጃዎች እየወጡ ነው የሚገኙት እና እያንዳንዱ ክለብ በገበያ ላይ ጠንክሮ እየሰራ ነው የሚገኘው። ነገር ግን ይሄ የዝውውር መስኮት በተለይ ለአንድ ተጫዋች ውል ማፍረሻ የሚጠየቀው ክፍያ በእጅጉ ከፍተኛ መሆኑን ተከትሎ አሁን ላይ ክለቦች ለመድፈር እየተቸገሩ ነው የሚገኙት። ሪሊስ ክሎዞች አክቲቭ አይደሉም። ውል ማፍረሻ ከተጫዋቹ ተወካዮች ጋር ስምምነት ላይ ተደርሶ የሚጠየቀው የክፍያ ስርዓት እንግዲህ እስካሁን ድረስ ግልጽ በሆነ ሁኔታ የተቀመጠ መመዘኛ የለም። ለዚህ ደግሞ ተደራዳሪ ክለቦች በጣም በእጅጉ እየተቸገሩ ነው። አንድ ክለብ የአንድን ተጫዋች ሽያጭ ለመፈጸም በተለይ እድሜው ፕራይም ታይም ላይ የሚገኝ ከዛ በታች የሚገኝ ተጫዋች የሚጠራበት ዋጋ በጣም በእጅጉ እየተጋነነ ከፍተኛ ክፍያ ሚሊዮን ፓውንዶች እየተጠየቁ ነው የሚገኙት እና በዚህ መሰረት እንግዲህ ዝውውሮች በተጠበቀው ደረጃ ለማጠናቀቅ ዝውውሮችን ለማከናወን ክለቦች እየተቸገሩ ነው። ግን በገበያ ላይ ያለው እንቅስቃሴ ከየትኛውም ጊዜ በላይ በፍጥነት ለማካሄድ የተቻላቸውን ሁሉ ጥረት እያደረጉ ነው የሚገኙት እና የፊት መስመር ተጫዋች የዝውውር ሂደት አሁንም አብዛኛውን ትኩረት ስቧል። ዊንገር፣ ስትራይከር በዚህ ገበያ በእጅጉ ይፈለጋሉ። ከነዚህም መካከል እንግዲህ በዋነኝነት ትኩረት ሊሰጣቸው የሚገባ አፕዴቶች አሉ። እነዚህን ጉዳዮች በዚህ ፕሮግራም እናነሳለን። ይሄ ፕሮግራም እንደተጠናቀቀ የአማካዮችን የዝውውር ሂደት ደግሞ በተለየ ሌላ ትኩረት የሚፈልግ ሌላ አዲስ የዝውውር ሂደት እየተሰማ ነው የሚገኘው። በተለይ ለአንድ አማካይ የሚጠየቀው ክፍያ አሁን ላይ ክለቦች የማይደፍሩት ወይም ለአንድ አማካይ እስከ 100 ሚሊዮን ፓውንድ አንድ ክለብ ለመሸጥ ለመደራደር በሩን ለመክፈት ይህን ያክል ክፍያ ይዞ የመጣ ቡድን ነው 100 ሚሊዮን ፓውንድ ይዞ የመጣ ክለብ መደራደር ይችላል። ከዛ ውጪ በራችን ዝግ ነው እያሉ ነው የሚገኙት ክለቦች እና ሻሽ ክለቦች። እስቲ በሶስተኛ ክፍል ደግሞ የአማካዮችን እንመለከታለን። የመጨረሻ ክፍል ትኩረታችን የሚሆነው ሌሊት በወጣ ዘገባ መሰረት የሚካኤል አርቴታ አርሴናል ከሞርጋን ሮጀርስ ጋር በግል ጥቅም ሳይስማማ እንዳልቀረ መረጃዎች እየወጡ ነው የሚገኙት። ያውም በእንግሊዝ ተቀባይነት ባላቸው ትላልቅ ሚዲያዎች እየተዘገበ ነው የሚገኙ ከዴሊ ሜል እስከ ዘጋርዲያን ድረስ ይሄን ሰፊ ዘገባ ይዞ ወጥቷል። ነገር ግን የሮጀርስ ፊርማ ሌላ ተጨማሪ ኬዝ በአርሴናል ቤት ይዞ እየመጣ እንደሆነ የሚጠቁሙ መረጃዎችም ተያይዞ እየወጡ ነው የሚገኙት እና በአራተኛ ክፍል ትኩረት የምናደርገው በቀጥታ አርሴናልን በተመለከተ ይሆናል። ሮጀርስ፣ ባውዲ፣ ኦዲጋርድ ትላልቅ ትኩረት የተሰጣቸው ነጥቦች ናቸው። እስቲ በአራተኛ ክፍል አርሴናልን አተኩረን ይህንን ነጥብ የምንወያይ ይሆናል። ለማንኛውም ሁለተኛ ክፍል ከሜሲ አስደናቂ ታሪካዊ
ሌላኛው ምሽት በኋላ እስቲ ወደ ዝውውር ገጾቻችን እንለፍና ያሉትን ወቅታዊ መረጃዎችን በዚህ ፕሮግራም በተለይ የፊት መስመር ተጫዋቾችን ብቻ ባተኮረ ክፍል ምንወያይ ይሆናል። ከዚህ ፕሮግራም ቀደም ብሎ በሊዮኔል ሜሲ እና በአርጀንቲና ድል ዙሪያ አጠር ያለ ቆይታ አድርገናል። ያንንም ፕሮግራም እያደመጣችሁ ይህም ፕሮግራም ተደራሽነቱ ከፍ እንዲል ላይክ አድርጉ። ላይክ ስታደርጉ በርካታ አድማጮች ያገኙታል። ፎሬን ፔጅ ላይ በቀላሉ ይገኛል። ስለዚህ ላይክ አድርጉ። እስቲ የመጀመሪያው ትኩረታችን የሚሆነው ትናንት ምሽት በተደረገ የዓለም ዋንጫ ጨዋታ አርጀንቲና ኦስትሪያን 2-0 በሊዮኔል ሜሲ 2 ግቦች ካሸነፈች በኋላ ድረ ጨዋታ ኢንተርቪው ትልቅ መረጃ ወጥቷል። ከድረ ጨዋታ ኢንተርቪው በኋላ የወጣው መረጃ ደግሞ በርካታ የእግር ኳስ ቤተሰቦችን እያነጋገረ የሚገኝ በተለምዶ በእግር ኳስ ከዚህ በፊት አልፎ አልፎ ቢሆንም የምናስተውላቸው ጉዳዮች አሁን በድጋሚ በዝውውር ምክንያት እየተስተዋለ ነው የሚገኘው። ትልቁ ያልተጠበቀው ጉዳይ ምንድን ነው? ሁሊያን አልቫሬስ ከበስተጀርባ የሚወራው ነገር በቀጥታ ሚዲያ ላይ አውጥቶ ዘረገፈው፣ ይፋ አደረገ። የእግር ኳስ ቤተሰብ ይወቅልኝ ብሎ እውነታውን ገልጿል። ከጨዋታው በኋላ የአርጀንቲናና ኦስትሪያ ጨዋታ ከተደረገ በኋላ የጁሊያን አልቫሬዝ ኢንተርቪው ትልቅ መወያያ ርዕስ ሆኗል። ከፍተኛ የሆነ አዲስ መወያያ አርዕስት ፈጥሮ በሁሉም ሚዲያ ማለት ይቻላል ትልቁ መነጋገሪያ አርዕስት ሆኗል። ከሊዮኔል ሜሲ አስደናቂ ምሽት በኋላ መወያያ አርዕስት የሆነ ትልቁን የሚዲያ ሽፋን ያገኘው የጁሊያን አልቫሬዝ ኢንተርቪው ነው። በዚህ ኢንተርቪው አልቫሬዝ ከባድ ጉዳይ ያፈነዳው እውነታ ደግሞ ለአትሌቲኮ ማድሪድ ደጋፊዎችም ኃላፊዎችም ጥሩ ያልሆነ ወይም ከአንድ እግር ኳስ ተጫዋች አንደበት ፕሮፌሽናል ከሆነ ወይም ያንን ማሊያ ለብሶ እንደሚጫወት ኮንትራት እንዳለው የ4 ዓመት ኮንትራት እንዳለው ተጫዋች ግን ያልተጠበቀ መረጃ ነው። ተጫዋቹ ሚዲያ ላይ ወጥቶ ያለውን ነባራዊ ሁኔታ ከበስተጀርባ ውስጥ አዋቂዎች፣ የመረጃ ምንጮች፣ በተለይ የዋና ከተማ ጋዜጦች ማርካና ዳሪዮ አስ እንደሚሉት ከሆነ አልቫሬዝ በጭራሽ ከአትሌቲኮ ማድሪድ ጋር የመቆየት ምንም አይነት ፍላጎት የለው። የተጫዋቹ ፍላጎት አትሌቲኮ ማድሪድን መልቀቅ ነው የሚሉት የስፔን ሚዲያ። ሁለቱ የዋና ከተማ ጋዜጦች እንደሚሉት ከሆነ ደግሞ ወደ ካታላኑ ጋዜጦች ስንመጣ ደግሞ ሞንዶ ዲፖርቲቮም፣ ዳሪዮ ስፖርትም፣ ሞንዲያልም አብዛኛው የካታሎኒያ ጋዜጣ ደግሞ የሚለው የአልቫሬዝ ድሪም የሁል ጊዜ ህልሙ በቀጥታ ወደ ባርሳ መምጣት፣ የባርሳ ማሊያ ለብሶ መጫወት፣ የፉትቦል ክለብ ባርሴሎና ተጫዋች መሆን ነው ህልሙ። ስለዚህ አትሌቲኮ ማድሪድ ለተጫዋቹ ሪሊዝ ክሎዝ አክቲቭ ያደረገው ወይም የሚጠይቀው ክፍያ ባርሳ ላይ ሎድ ለመፍጠር እንጂ ተጫዋቹ የጊዜ ጉዳይ ነው ወደ ባርሳ መምጣቱ አይቀርም ብለው መረጃዎችን ያጋራሉ። ገለልተኛ የሆኑ ደግሞ የስፔን ሚዲያ አትሌቲኮ ማድሪድ ለሁለቱም ሀያላን ክለቦች መሸጥ አይፈልግም። የበለጠ ለዚህ ተጫዋች ተስማሚ የሆነ ኦፈር የሚያቀርብ ከስፔን ውጭ ያሉ ክለቦች የሚመጡ ከሆነ አትሌቲኮ ማድሪድ ያደምጣል የሚሉ ደግሞ አሉ። እነ ኮፓን የመሰለ ሌላ ገለልተኛ ሚዲያዎች እዛው ስፔን ውስጥ የሚገኙ ተጨባጭ መረጃዎችን የሚያደርሱ የማድሪድ ከተማ ጋዜጦች ተጫዋቹ አትሌቲኮ ማድሪድን መልቀቅ ይፈልጋል ነው የሚሉት። የባርሳ ጋዜጦች ደግሞ እዛ ካታሎኒያ የሚገኙ ደግሞ ወደ ባርሳ መምጣት ነው ህልሙ ነው የሚሉት። ገለልተኛ ሚዲያ ደግሞ ይሄ ተጫዋች በስፔን ምድር ለሚገኙ ሀያላን ክለቦች አትሌቲኮ ማድሪድ በጭራሽ መደራደር አይፈልግም፣ መሸጥም አይፈልግም። የበለጠ ከእንግሊዝ ቢመጣ ከጀርመን እነ ሙኒክ ኦፈሮችን ይዘው ቢመጡ አትሌቲኮ ማድሪድ የማዳመጥ እድል አለው ነው። ስለዚህ ሶስቱም ጉዳይ የተለያየ ነው። ከጨዋታው በኋላ በቀጥታ ሚዲያ ላይ በመውጣት ለሁሉም በዙሪያችን ላሉ ወገኖች ትልቁ ጉዳይ ጠቃሚው
አስፈላጊው እውነታ ዝውውር ነው አለ። በአሁን ሰዓት ከአትሌቲኮ ማድሪድ የመልቀቅ ፍላጎት ነው ያለኝ። አትሌቲኮ ማድሪድን መልቀቅ እፈልጋለሁ ነው ያለው ቃል በቃል። ለሁሉም ፓርቲ አስፈላጊው ጉዳይ የኔ መልቀቅ ነው። እኔ መልቀቅ እፈልጋለሁ አትሌቲኮ ማድሪድን ነው ያለው። ወዴት እንደሚሄድ የገለጸው ነገር የለም። የካታሎኒያ ሚዲያ ወደ ባርሳ ለመምጣት ነው ጫና እየፈጠረ ያለው ይላል በካታሎኒያ የሚገኙ ጋዜጦች። እዛ ደግሞ በዋና ከተማ የሚገኙ ደግሞ በጭራሽ ከአትሌቲኮ ማድሪድ ጋር መቀጠል አይፈልግም። ገለልተኛ ሚዲያ ደግሞ ለታላላቅ ሁለት ክለቦች አትሌቲኮ ማድሪድ የመሸጥ ፍላጎት የለውም፣ የበለጠ ወደ ሌላ ሊግ ተጫዋቹን ፈልጎ የሚመጣ ክለብ ካለ እንደነ ፒኤስጂ እና አርሴናል አይነት ደግሞ ተጫዋቹን የማስፈረም ቻንስ አለው። አትሌቲኮ ማድሪድ በሩን ከፍቶ በተገቢ ዋጋ ኮንትራቱን የማፍረስ እድል አለው የሚሉ ዘጋቢዎች አሉ። አሁን ባለው እውነታ ስንረዳ አንዳንድ የታመኑ የተጨበጡ የሚዲያ ባለሙያዎች ከወደ ስፔን የሚወጡ እንደነ ፋብሪዚዮም ደግሞ ያሉ የዝውውር ዘጋቢዎች እንደሚሉት ከሆነ ግን ሁሊያን አልቫሬስ አትሌቲኮ ማድሪድ ላይ ጫና እየፈጠረ የሚገኘው ወደ ባርሳ ለመሄድ ነው የሚሉት። ትናንት ምሽት ኮፓ የሚባለው የስፔን ትልቁ ሚዲያ ተቋም እንደሚለው ከሆነ ይሄ መረጃ ምናልባት ተጨባጭነቱ በሌላ ትልቅ አገር አቀፍ ሚዲያ እስካልተዘገበ ድረስ ተጨባጭነቱ ትንሽ ሚዛኑ ከበድ ቢልም ሚካኤል አርቴታ አርሴናል 60 ሚሊዮን ዩሮ ሲደመር ቪክቶር ዮኬሬስን ይዞ ከመጣ አትሌቲኮ ማድሪድ ይስማማል። ይሄን እውነታ ደግሞ አርሴናል ቀደም ብሎ አሳውቋቸዋል ይላል። ይሄ መረጃ እንግዲህ የኮፓ ብቻ ነው፣ ኤክስክሉሲቭ ኒውስ ብሎ ነው ያወጣው። ትራንስሌት አድርጋችሁ ኮፓ ላይ ገብታችሁ መመልከት ትችላላችሁ። ትልቅ ግዙፍ ሚዲያ ነው፣ በስፔን የሚገኝ የታመነ ሚዲያ ነው። ይሄን መረጃ ይዞ ወጥቷል። ልክ ሁሊያን አልቫሬስ መልቀቅ እፈልጋለሁ አትሌቲኮ ማድሪድን እንዳለው ልክ ይህንን ኢንተርቪው ከሰጠ በኋላ ኮፓ የኔ ነው ባለው መረጃ መሰረት በስፔን ምድር አትሌቲኮ ማድሪድ ተጫዋቹ መሸጥ አይፈልግም። ለሁለቱ ተቀናቃኝ ክለቦች፣ ለሁለቱ ከሱ በላይ ለተቀመጡ ክለቦች መሸጥ አይፈልግም። ስለዚህ ከእንግሊዝ ምድር ደግሞ አርሴናል የዚህ ተጫዋች በእጅጉ ፈላጊ ነው። ይሄ ምንም ጥርጥር የለውም። የአርሴናል ትልቁ ፕራዮሪቲ ታርጌት ማግኘት የሚችለውን ሁሉ አቅሙንም ገንዘቡንም መጠቀም የሚፈልገው ሁሊያን አልቫሬዝ ነው። እንግዲህ ከተጫዋቹ በኩል ያለው ፊድባክ ለአርሴናል ፖዘቲቭ ስላልሆነ ነው። ምክንያቱም አብዛኛው የካታሎኒያ ሚዲያ እንዲሁም በእንግሊዝም የሚገኙ የዝውውር ዘጋቢዎች የሚሉት ባርሳ ለመዘዋወር ነው የተጫዋቹ ትልቁ ፍላጎት የሚል መረጃ በስፋት ከመጀመሪያ ይሄ የዝውውር መስኮት ሳይከፈትም በፊት ይሄ መረጃ ሲስተጋባ እንሰማለን። አሁን ግን የበለጠ ጉዳዩን ትንሽ ከበድ ያደረገው ይሄን አስተያየት ከሰጠ በኋላ ይሄ አስተያየት ትዊት የተደረገበት ኦፊሻል ትላልቅ የዝውውር ዘጋቢዎች ፔጅ ላይ የገቡ የባርሳ ተጫዋቾች የልብ ኢሞጂ ያስቀመጡ ተጫዋቹን በጣም ሳፖርት እያደረጉ ነው። ከነ ፈርሚን ሎፔዝ በርካታ ተጫዋቾች እነ ፔድሪ ጨምሮ ፈርናን ቶሬስን በርካታ የባርሳ ተጫዋቾች ገብተው እንዲህ አይነት መረጃ በትላልቅ ኦፊሻል ፔጆች የተለቀቁትን ላይክ እያደረጉ ነው በኢንስታግራም ገጻቸውና ይሄ ደግሞ ጉዳዩን በተለየ ሚዛኑን ከፍ አድርጓል። በቃ ድምፁን ማሰማት አለበት። ባለፈው ሳመር ስንወያይ የነበረው በጣም አሰልቺውና ረጅሙን ሂደት የፈጀ የነበረው የአሌክሳንደር ኢሳቅ አይነት ዝውውር ነው። መጨረሻ ላይ ተጫዋቹ ነው በሚዲያ ደረጃ ወጥቶ በራሱ ሶሻል ሚዲያ አንድ ይፋዊ ጽሑፍ አስቀመጠ። ከዛም በኋላ በጠቅላላ በታይም ሳይድ የአሌክሳንደር ኢሳቅ ሁላ እርምጃ በጣም ስጋት ነበረው፣ አደጋ እንዳይደርስበት ጭምር ደጋፊዎች አውጥተው ማሊያውን ሲያቃጥሉ ነበር። ትናንት ምሽት ሁሊያን አልቫሬዝ ይህን አስተያየት እንደሰጠ የአትሌቲኮ ማድሪድ ደጋፊዎች ማሊያውን እያቃጠሉ
በሶሻል ሚዲያ መፖሰት ጀመሩ። ልክ ይሄ የአልቫሬዝ መግለጫ ከተሰጠ በኋላ ደግሞ የአትሌቲኮ ማድሪድ ኦፊሻል ስቴትመንት በኦፊሻል ፔጁ ላይ ይዞ ወጣ። ባርሳ ፉትቦል ክለብ ባርሴሎና አላግባብ የ4 ዓመት ኮንትራት ያለውን ተጫዋች ያለኔ ፍቃድ ከበስተጀርባ በማደራደር ተጫዋቹን የተለየ አይነት ተነሳሽነትና ኮንትራቱን እንዳያከብር አንሴትል በማድረግ ለፊፋና ለሚገባው አካል ይግባኝና ክስ ቅሬታ አስገባለሁ የሚል መግለጫ ወጣ። የሁሊያን አልቫሬዝ ጉዳይ ከሪያል ማድሪድ የ150 ሚሊዮን ዩሮ ባርሳ ላይ የፋይናንስ ጫና ታክቲካል ስራቸውን ፍሎሬንቲኖ ፔሬዝ የተጠቀሙበት አይነት ስልታዊ ስትራቴጂያቸውን ባርሳ ላይ ይሄን ዝውውር ያከበዱበት ከማድሪድ ደጋፊ ቃላቸውን እንደጠበቁ ተደርጎ ኦፊሻሊ ተቀባይነት ያገኙበትን ከባድ የዝውውር ስትራቴጂ የተጠቀሙት ለሁሊያን አልቫሬዝ 150 ሚሊዮን ዩሮ ጠረጴዛ ላይ ያቀረቡ፣ ውድቅ ተደረገ። ያንን ኦፈር ግን አንስተውታል። አሁን ያ ኦፈር የለም። የአትሌቲኮ ማድሪድ ኃላፊዎች አሁን ይሄን ተጫዋች እንሽጥ ቢሉ የግድ አንድ ቡድን ባርሳን ጨምሮ ለአትሌቲኮ ማድሪድ ማቅረብ ያለበት ኦፈር ሪያል ማድሪድ ካቀረበው ክፍያ ከፍ ማለት አለበት። አሁን ይሄ ስንቱን ክለብ ፋይናንሻሊ እንደሚያዳክም ተመልከቱ። ማድሪድ የመጨረሻ ታርጌቱ ሁሊያን አልቫሬዝ አይደለም፣ ሚካኤል ኦሊሴ እንደሆነ ይታወቃል። ይሄ አደባባይ ሚስጥር ነው። ምንም እንኳን ማድሪድ በኦፊሻል ፔጁ የኦሊሴን አንሴትን ለማድረግ እየሞከሩ ነው የሚለው ተቃውሞ ከነ ኡሊ ሆኔስ ከጀርመን መሰማቱን ኦፊሻል ፔጁ ላይ ውድቅ አድርጎ እኛ እንደዚህ አይነት ስራ እየሰራን አይደለም፣ ተጫዋቹ ኮንትራት አለው፣ የተጫዋቹን ሁኔታ እናከብራለን የሚል መግለጫ ቢያወጡም ከበስተጀርባ ሪያል ማድሪድ በኦሊሴ በኩል መሰርሰር መጀመሩን ይታወቃል። ማናጋት መጀመሩን ኦሊሴን አንሴትል ማድረግ መጀመሩ ይታወቃል። አሁን የሁሊያን አልቫሬዝን ጉዳይ ማድሪድ አክብዶት ለሁሉም ክለብ ወጥቷል። በተለይ ባርሳ የተጫዋቹ ፍላጎት ባርሳ መሄድ እንደሆነ ሁሉም የሚዲያ ዘጋቢዎች ያምናሉ ነው ብለውም በእርግጠኝነትም ይዘግባሉ። አሁን ያለው ሁኔታ ደግሞ የበለጠ ተጋግሏል። እለቃለሁ፣ በጭራሽ በአትሌቲኮ ማድሪድ መቀጠል አልፈልግም፣ ለሁላችንም ሰላምም ደህንነትም በጎ ጉዳይም ሲባል የኔ መልቀቅ አስፈላጊ ነው በማለት ሚዲያ ላይ በቀጥታ ገልጿል። የአትሌቲኮ ማድሪድ ደጋፊዎች በአደባባይ ወጥተው ማሊያውን እያቃጠሉ ነው። ይሄ ተጫዋች ድጋሚ የአትሌቲኮ ማድሪድን መለያ አይለብስም፣ ግን ወዴት ይዘዋወራል የሚለው ጉዳይ ብዙ ግርምትን ፈጥሯል። እስቲ ይሄ ምስል ማርካ ከሱ መግለጫ በኋላ በስቴፕ ነው ያስቀመጠው። በነገራችን ላይ ይሄ ሁሊያን አልቫሬዝ ማረፊያው የት ይሁን የሚለውን አንደኛ ተቀዳሚ ምርጫ ባርሳ እንደሆነ፣ ከዛም ወደ ማድሪድ፣ ከዛ ወደ አርሴናል፣ ከዛ ወደ ፒኤስጂ፣ እነዚህ 4 ክለቦች የሁሊያን አልቫሬዝ ሲሪየስ ፈላጊ ናቸው። ተመልከቱ። ይሄን ፎቶ ኦፊሻል ፔጁ ላይ ማርካ ለጥፎታል። ይህም ፎቶ ተመልከቱት። በጣም ግርምት የፈጠረ አነጋጋሪ ፎቶ ነው በማርካ በኩል የተለጠፈው እና የዚህ ተጫዋች ጉዳይ ዳግም የዝውውር ሂደቱን ሌላ ውዝግብ፣ ሌላ አዲስ አርዕስት፣ ሌላ አዲስ ጉዳይ ይዞ ብቅ ብሏል እና ሁሊያን አልቫሬዝ እስቲ አድማጮች የት ማረፊያ የሚሆን ይመስላችኋል? አሁን ኮፓ እንደሚለው እንደው አርሴናል ቪክተር ዮኬሬሽ ላይ 60 ሚሊዮን ዩሮ አቅርቦ ይህን ተጫዋች ለማምጣት ይጥራል ብላችሁ ታስባላችሁ? ከሆነስ ይሄ ዝውውር ይካሄዳል የሚል እምነት አላችሁ? ምክንያቱም ይሄ መረጃ በነገራችን ላይ ከመሬት ተነስቶ አይደለም መረጃ የወጣው። አስታውሱ፣ የዛሬ ዓመት በዚህም ወቅት ለአርሴናል አንዱ የዝውውርን ሂደት በቪክተር ዮኬሬሽ ላይ ያከበደው ቡድን አትሌቲኮ ማድሪድ ነው። አትሌቲኮ ማድሪድ ይህን ተጫዋች በጥብቅ ይፈልገው ነበር በተጠናቀቀው የሳመር ዝውውር መስኮት። እንደውም መጀመሪያ እኮ ትክክለኛው ኦፊሻል ኦፈር ያቀረበው አትሌቲኮ ማድሪድ ነው። አርሴናል በ4-5 ሚሊዮን ፓውንድ አሻሽሎ አቅርቦ ነው ያስፈረመው። ስለዚህ ይሄ ጉዳይ ዳግም ነፍስ ዘርቶ እንደገና ቪክተር ዮኬሬሽ ወደ አትሌቲኮ ማድሪድ የመሄድ እድል ይኖረዋል። የዝውውር አካል ሆኖ አብረን በጋራ የምንመለከተው ግን
አርቴታ ትክክለኛው የኔ ኤክስ ፋክተር ነው ብሎ የሚያምነው ተጫዋች ሁሊያን አልቫሬዝ ነው። ይሄ ምንም ጥርጥር የሌለው ጉዳይ። እሺ ዮከሬስን የዝውውሩ አካል ባያደርግ እንኳን 130 ሚሊዮን ፓውንድ 150 ሚሊዮን ዩሮ አርቴታ ያቀርባል ብላችሁ ታስባላችሁ? ውስጥ ይህንንም ጉዳይ በኮሜንት መስጫ ላይ አስቀምጡ፣ እንወያይበታለን። ግን ሁሊያን አልቫሬዝ በይፋ ልቀቁኝ ብሏል አትሌቲኮ ማድሪድ። ይሄ ከበስተጀርባ ያለው ድብቁ የአደባባይ ሚስጥር ነበር። አሁን ተጫዋቹ ራሱ መጥቶ አደባባይ ላይ አውጥቶታል። አዲሱ ዝግብ እንግዲህ እንደገና ነፍስ ዘርቶ የአልቫሬዝ የዝውውር ሂደት ዳግም ትኩረት ስቧል። ሌላኛው በፊት መስመር በኩል በትናንትናው ዕለት ሌላኛው መነጋገሪያ ነጥብ የነበረው የማንቸስተር ዩናይትዱ ማርከስ ራሽፎርድ ነው። የራሽፎርድ ጉዳይ በነገራችን ላይ በእንግሊዝ ባሉ ክለቦች በጥብቅ ይፈለጋል። ግን ራሽፎርድ መዘዋወር የሚፈልገው ቡድን አንደኛ የዩኤፋ ቻምፒየንስ ሊግ ተሳታፊ የሆነ፣ በሁለተኛ ደረጃ ደግሞ አሁን የሚያገኘውን ደሞዝ ቢቀንስ እንኳን 15 ወይ 20% ነው መቀነስ የሚፈልገው። 320 ሺህ ፓውንድ እንደሚከፈለው መዘንጋት የለብንም። በማንቸስተር ዩናይትድ ቤት ማንቸስተር ዩናይትድ ይህን ተጫዋች ሸጦ ከተጫዋቹ ገንዘብ አግኝቶ ፕሮፊት ትርፍ አስመዝግቦ ከዌጅ ቢሉ ላይ ይህን ደሞዝ ማንሳት ማለት ለዩናይትድ ትልቅ የፋይናንስ ጫናን ማቅለል ነው። የካሴሜሮ ደሞዝ ተነስቷል። አሁን የዚህ ተጫዋች ሲነሳ ለዩናይትድ ይሄ የዩኤፋ ኮስት ሬሾ የሚሰራበትን መንገድ በደንብ የደሞዝ ክፍያውን ጫና ማውረድ ይችላል። የጄደን ሳንቾ ደሞዝ ተነስተዋል። በተጨማሪም ሃሪ ማጓየርም ደሞዙን ቀንሶ ነው ኮንትራት የፈረመው። እነዚህ ጉዳዮች በደንብ አሁን ማንቸስተር ዩናይትድ ወደ ዩኤፋ እግር ኳስ ስለተመለሰ የፋይናንስ ስርዓት ጫና እንዳይፈጠርበት ትልቅ አቅም ነው የሚሆነው እና አሁን ማርከስ ራሽፎርድን ለማስፈረም በእንግሊዝ ካሉ ክለቦች ቪላ ከዚህ በፊት በውሰት አምጥቶ ስለነበር ምንም እንኳን ማንቸስተር ዩናይትድ የሚጠይቀውን 41.2 ሚሊዮን ፓውንድ ወይም 46 ሚሊዮን ዩሮን ለመክፈል ፍቃደኛ ባይሆኑ ይህን ተጫዋች ግን ለማስፈረም ከፍተኛ ፍላጎት እንዳላቸው ይነገራል። ባየር ሙኒክ አንቶኒ ጎርደንን ካጣ በኋላ ትኩረቱ ማርከስ ራሽፎርድ እንደነበር ሩመርስ ነበር። እስካሁን ድረስ ሌላ ተጨባጭ መረጃ አልወጣም። አሁን አዲስ መረጃ እየወጣ የሚገኘው በቶትንሃም በኩል ነው። ቶትንሃምም ልክ እንደ ቪላ ያንን ክፍያ ትሪግ ማድረግ አይፈልግም። ሪሊስ ክሎዙ ግን ይህን ተጫዋች ለማስፈረም በእጅጉ ጠንካራ ፍላጎት እያሳየ የሚገኘው ክለብ አሁን ላይ ቶትንሃም ነው። በነገራችን ላይ የቶትንሃም የዝውውር ስትራቴጂ እጅጉን አስደናቂ ነው። ተመልከቱ። ለማቲያስ ፈርናንዴዝ በሁለተኛው ፕሮግራም ከዚህ በመቀጠል ይዘንላችሁ በምንመጣው በአማካይ ፕሮግራም ላይ እናነሳለን። ለማቲያስ ፈርናንዴዝ 70 ሚሊዮን ዩሮ ማቅረቡን ዳሪዮ አስ እየዘገበ ነው የሚገኝ የስፔኑ ሚዲያ ከእንግሊዝ አልፎ እና ለቶናሊ አጠቃላይ ፓኬጅ 80 ሚሊዮን ፓውንድ የሆነ ፓኬጅ 75 ሚሊዮን ሲደመር 5 ሚሊዮን አቅርቦ ውድቅ ተደርጎበታል። አዲስ ኦፈር ይዞ ሊመጣም እየተዘጋጀ እንደሆነ ተሰምቷል ለሳንድሮ ቶናሊ። አሁን ራሽፎርድን ለማስፈረም ደግሞ ጠንካራ ፍላጎት ያለው ክለብ አይ ስፖርት እንደሚለው ከሆነ ቶትንሃም ነው። ግን ቶትንሃምም እንደ ቪላ 41.56 ሚሊዮን ፓውንዱን ሪሊስ ክሎዙን ትሪግ የማድረግ ፍላጎት ግን የላቸው። ምክንያቱም ማንቸስተር ዩናይትድ በ18 ወራት ኮንትራት ወይም በ2 ዓመት እንዲከፈለው ነው ይሄ ክፍያ የሚፈልገው። የማርከስ ራሽፎርድ ጉዳይ ሌላ መነጋገሪያ ያርስቶናል። ባየርን ከመጣ ግን ሊያስፈርም የሚችልበት ቻንስ አለ። በተለይ ከተጫዋቹ መመዘኛ አኳያ ከሚፈልገው ኳሊቲ እና ደረጃ ምናልባት ይሄ ዝውውር ሌላ እድል ሊኖረው ይችላል። ግን አንዳንድ የስፔን ሚዲያ እንደሚሉት ከሆነ ባርሳ ዳንኤል ሞን የሚሸጥ ከሆነ በድጋሚ ራሽፎርድ ላይ ሊመለስ ይችላል። ይሄ ጠባብ እድል ቢኖረውም ግን ሊመለስ የሚችልበት ቻንስ አለ የሚሉ ዘጋቢዎችም አሉ ከወደ ስፔን እና አሁን አዲሱ የራሽፎርድ ፈላጊ ሆኖ የመጣው ቡድን በድጋሚ ቶትንሃም ሆኗል በሌላ ኦፈር። እዛ ውስጥ ቶትንሃም እንቆይና የቶትንሃም የዝውውር ሂደት በርካታ መወያያ ርዕሶችን በርካታ ነጥቦችን ይዞ መውጣቱን ቀጥሏል እና በትናንትናው ዕለት ፋብሪዚዮ ሮማኖ ይዞ በወጣው የዩቲዩብ ቪዲዮ ላይ ቶትንሃም
ለሊቨርፑል የክንፍ ተጫዋች ኮርሊ ጋክፖ አስፈላጊውን መመዘኛና ሊቨርፑል ፈቃደኛ ሊሆን የሚችልበትን ኦፈር ለማቅረብ ከፍተኛ ዝግጅት እያደረገ እንደሆነ ደግሞ በድጋሚ ተገልጿል። ይህንን ደግሞ በመርሲሳይድ ዙሪያ ባሉ ዘጋቢዎች እንደሚወጣው ሪፖርት ከሆነ ለሊቨርፑል ወደ 65 ሚሊዮን ዩሮ ወደ 52.5 ሚሊዮን ፓውንድ ገደማ ለኮርሊ ጋክፖ ሊያቀርቡ እንደሆነ በመርሲሳይድ ዙሪያ ያሉ ደግሞ ዘጋቢዎች ይዘው እየወጡ ነው የሚገኙትና ሌላ አዲስ ደግሞ አርዕስት በጋክፖ በኩል ተከፍቷል። ይሄ ደግሞ የሆነው በቶትናም ጠንካራ ፍላጎት ነው። ነገር ግን ራሽፎርድንና ጋክፖን በቀጥታ ቶትናም ሁለቱም በአንድ ላይ በተመሳሳይ ቦታ አንድ አይነት ካራክተር ያላቸው የበለጠ በማጥቃቱ በኩል ወይም ወደፊት እንደ ሐሰተኛ 9 ቁጥር የመጫወት ባህሪ ራሽፎርድ ቢኖረውም የበለጠ አማራጩንም ለማስፋት ዴቭዙንም ከፍ ለማድረግ ሁለቱንም ተጫዋቾች ታርጌት አድርጓል። ነገር ግን አሁን ላይ ስለ ኦፊሻል ኦፈር እየተነገረ የሚገኘው በኮርሊ ጋክፖ በኩል ቢሆንም ለራሽፎርድም ያላቸው ፍላጎትም አቋምም በቶትናም በኩል በአዲስ መልኩ መወያያ ረስቶናል እና አሁን ደግሞ ሌላኛው ጉዳይ የራሽፎርድና የጋክፖ ከቶትናም ጋር ስማቸው በተደጋጋሚ በዚህ ሳምንት በርካታ ጊዜ መነሳት ጀምሯል። ይህም መረጃ መመልከት የጀመርነው ምናልባት ካለፈው ሐሙስ ጀምሮ ነው። እስከ ዛሬ ድረስ ድግግሞሽ ያለው መረጃ በጋክፖም በራሽፎርድ በኩልም እየወጣ ነው። ግን የማርከስ ራሽፎርድ የኮንትራት ማፍረሻ ክፍያ ለአንድ ክለብ የዛን ያክል የተጋነነ ወይም ከፍተኛ ባይሆንም የተጫዋቹ ደሞዝ ግን በቀላሉ የሚደፈር አይደለም ለአብዛኛው ክለብ። አሁን ላይ ተጫዋቹ ምናልባት 40% ደሞዙ ሊቀንስ የሚችለው ያኔም ሲባል እንደነበረው ወደ ባርሳ ቢዘዋወር ነው። ወደ ባርሳ ቢዘዋወር ይሄን ያክል የደሞዝ ቅነሳ አድርጎ ኮንትራት ለመፈረም ዝግጁ ነበር። ባርሳ ይህን ተጫዋች ከማስፈረም ይልቅ ፊቱ ወደ ሌሎች ተጫዋቾች አዙሮ አንቶኒ ጎርደንን አስፈረመ። በዚህ ምክንያት ደግሞ ማርከስ ራሽፎርድ በሶሻል ሚዲያው በኢንስታግራም ገጹ ላይ እንግዲህ ገንዘብ ሳይኖር መተማመን ከባድ ነገር ነው በማለት የባርሳን የአንቶኒ ጎርደን ዝውውር ከተፈጸመ በኋላና የራሽፎርድ የኮንትራት ማፍረሻ ዴድላይን ዴይ ትሪግ የሚደረግበት የክፍያ ቀን ኤክስፓየርድ ሲያደርግ ተጫዋቹ በእጅጉ ማዘኑንና ስሜቱን ሪያክሽኑን በቀጥታ ወጥቶ መግለጹ ይታወቃል በኢንስታግራም ገልጹ። ይሄ ደግሞ የበለጠ ጉዳዩን ትንሽ ውስብስብ አድርጎታል። በቀጣይ ጊዜያት ግን የራሽፎርድን ጉዳይ በድጋሚ በተለየ መረጃ የምንመለከት ነው የሚሆነው እና ምናልባት ራሽፎርድ በእንግሊዝ ቆይ ከእንግሊዝ ውጭ ይዘዋወር አብረን በጋራ የምንመለከተው ነው። አዲስ ትኩረት ስቧል። በተመሳሳይ የጋክፖና የቶትናም ስም ግን እየተደጋገመ በተለያየ መረጃ ምንጮች እየወጡ ነው የሚገኙት እና ይሄን 58.2 ሚሊዮን ፓውንድ እንደሚባለው ኦፈሩ የሚቀርብ ከሆነ ወደ 60 ሚሊዮን ፓውንድ ገደማ ክፍያ ሊቨርፑሎች የሚቀርብላቸው ከሆነ ያለምንም ጥርጥር የኮርሊ ጋክፖን ኦፈር መቀበላቸው ግን የማይቀር ነው። እንዲህ አይነት ክፍያ ያውም ተጫዋቹን 37 ሚሊዮን ፓውንድ ነው ያስፈረሙት። እንዲህ አይነት የውል ማፍረሻ ክፍያ የሚቀርብላቸው ከሆነ በእርግጥም ይህን ተጫዋች ሊለቁት ይችላሉ። ታዲያ ሊቨርፑሎች ጋክፖን ከለቀቁ ኢንተረስቲንግ ፖይንት ተብሎ በትናንትናው ዕለት በስፋት ሲዘገብ የነበረው መረጃ ተመልክታችኋል ብዬ አስባለሁ። ብራድሊ ባርኮላ ነው። በተደጋጋሚ በተለያየ ፕሮግራም አንስተን ስለዚህ ተጫዋች የዝውውር ሂደት ይሄ ተጫዋች የት ሊዘዋወር ይችላል፣ የትኛው ክለብ ሲሪየስ የሆነ ፍላጎት አለው፣ የትኛው ክለብ ይህን ተጫዋች ያስፈርማል፣ በርካታ ጊዜ ፕሮግራም ሰርተናል። አሁን ግን ተጨባጩ እውነታ የታወቀ ይመስላል። ባርኮላ አርሴናል ኢላማ ነው ይታወቃል። በአርሴናል ራዳር ውስጥ አለ። አርሴናል ግን ባርኮላ ስንተኛ ኦፕሽኑ ነው? ሁለተኛ ወይ ሶስተኛ ኦፕሽኑ ነው።
አንደኛው ፕራዮሪቲ ታርጌት ደጋግመን እንደምናነሳው በአራተኛ ክፍል በመጨረሻው ክፍል አሁን ያለበትን ስቴጅ የተጨበጡ መረጃዎች እየወጡ ስለሆነ ይዘን የምንመጣው የሞርጋን ሮጀርስ ጉዳይ ነው። አርሴናል ሮጀርስ የሚያስፈርም ከሆነ ፕላን ቢው የቡድን ዴብዙን ማጠናከር ስለሆነ ወደ ዞሊስ ነው ፊቱ የሚያዞረው ወይም ዞሊስን ማስፈረም። ሁለተኛው ማለት ሮጀርስን አምጥቶ ሮጀርስ ላይ የሚደርበው የፊት መስመር ተጫዋች ወይም እንደ ዊንግ ለመጠቀም ያሰበው የክለብ ብሩዡን ዞሊስን እንጂ ባርኮላንም ሮጀርስንም አያስፈርምም በዚህ መስኮት። ምክንያቱም በሁለቱም የተያዘው ስትራክቸር አንድ አይነት ነው። ቦታው የግራ ክንፍን ማጠናከር ነው። ሮጀርስ ደግሞ ለቦታው ትክክለኛ ተጫዋች ነው ተብሎ በአርቴታ ዘንድ የታመነ ተጫዋች ስለ በአራተኛ ክፍል እናነሳለን እና ባርኮላ ላይ ግን የሌኪፕን መረጃ ተመልከቱ፣ የነፋብሪዚዮ መረጃ ተመልከቱ። ትናንትናም በተመሳሳይ ደግሞ ዘታይምስም ቴሌግራፍም ይዘው የወጡትን ዘገባ መመልከት ትችላላችሁ። ባርኮላ ላይ አሁንም ሲሪየስ የሆነ ፍላጎት ያለው ምናልባት ጋክፖል ለቆ አንድ ተጫዋች ማስፈረም ከፈለገ ሊቨርፑል 100% ያ ተጫዋች የሚሆነው ባርኮላ ነው። ይሄ ደግሞ ሊሆን የሚችልበት ቻንስ ደግሞ በተቃራኒው ሰፊ እንደሆነ የምትመለከቱት ፒኤስጂ ሳማቪልን፣ ሁሊያን አልቫሬዝን፣ ማቲያስ ፈርናንዴዝ ፓርዶን ቤልጅየማዊውን አሁን በቤልጅየም ብሔራዊ ቡድን የሚገኙ በእነዚህ 3 ተጫዋቾች ላይ ትልቅ ኢላማ ትኩረት አድርጎ በገበያ ላይ እየሰራ ነው የሚገኙ ከ3 ተጫዋቾች አንዱን ለማስፈረም። ምክንያቱም ለያን ዲያሞንዴ ሊቨርፑል ያቀረበውን ኦፈር ያክል እንኳን የማቅረብ ፍላጎት የላቸውም፣ ኮንትራትም የደሞዝ ክፍያ። ስለዚህ ፒኤስጂ አማራጩን በገበያ ላይ እየሞከረ ነው የሚገኙ። ይሄ ደግሞ አማራጩ እንዲሞክር የሚያስገድደው ብራድሊ ባርኮላና ፒኤስጂ መካከል የሚደረገው የኮንትራት ድርድር ፈቀቅ ሊል አልቻለም፣ ሊስማሙ አልቻለም። ረጅም ርቀት እየተጓዘ አይደለም። ይሄ ደግሞ ፒኤስጂን አስገዳጅ የሆነ ፕላኑን ቀይሮ በገበያ ላይ ተጫዋች እንዲመለከት አድርጎታል። ትናንትና በአብዛኛው ሚዲያ እንደተገለጸው እንደተመለከታችሁት በተለይ ሌኪፕ ይዞ በወጣው መረጃ መሰረት ከተጫዋቹ ተወካዮች ጋር ዳይሬክት ኮንታክት የሚባለው ወይም ሲሪየስ የሆነ ፍላጎቱ አንጸባርቆ ተጫዋቹ ከፒኤስጂ መልቀቅ እድል ካለው ወይም የተጫዋቹን ኮንትራት ፒኤስጂ የመሸጥ ፍላጎት ካለውና በሩን ከከፈተ ቀደም ብሎ ኦፈርም ሊያቀርብ የሚችለው ለተጫዋቹም ተስማሚ ነባራዊ ሁኔታ ክሬት ሊያደርግ የተቃረበው ክለብ ሊቨርፑል ነው የሚሉት ሁሉም። ይሄን ፋብሪዚዮም እንዲሁም በተጨማሪ ሌሎች የእንግሊዝ ሚዲያዎችም እያረጋገጡ፣ እንደውም ጆን ክሮስ የሚባለው የዴሊ ሚረሩ ዘጋቢ እንደውም የበለጠ ለንደን ነው መቀመጫው፣ የበለጠ ለአርሴናል ቅርብ ነው፣ በአርሴናል በኩል ሰፊ ዘገባዎችን ይዞ ይወጣል። ይሄ ዘጋቢ እንደው የሚለው አርቴታ የበለጠ የባርኮላ አይነት ተጫዋች ዝውውር ላይ ኢንቨስት ከማድረግ ይልቅ ሮጀርስን አስፈርሞ ኒዴይን ለማስፈረም ፕላን ያደርጋል ነው የሚለው። ኒዴ ማለት የኤቨርተኑ ዊንገር ማለት። እንደነዚህ አይነት ተጫዋቾች በአማራጭነት መጫወት የሚችሉ ምክንያቱም የባርኮላ ክፍያ የሮጀርስ ያክል ከፍ ላይል ይችላል፣ ግን ጋፑ የዛን ያክል ሰፊ አይደለም። ከ70 ሚሊዮን ፓውንድ በላይም ሊጠየቁ ስለሚችሉ በአንዴ በተመሳሳይ ዲፓርትመንት ላይ ይሄን ያክል ኢንቨስትመንት የማድረግ ፍላጎት ስለሌላቸው የሚል መረጃ ይዘውቷል። እና የበለጠ የባርኮላ ጉዳይ አሁን ከኦፈር ጋር በተያያዘ አይደለም፣ ስለ ዋስትናና ተጫዋቹ ላይ ትክክለኛ የሆነ ፍላጎትን አንጸባርቆ ዳይሬክት ኮንታክቶችን በጀመሩ ክለቦች ላይ ነው በአጠቃላይ የዚህ ተጫዋች የዝውውር ሂደት ሊካሄድም ምስሉ የሚያሳየው። ስለዚህ የባርኮላ ጉዳይ ነገር ግን የባርኮላ ጉዳይ የበለጠ ትኩረቱን አግኝቶ ስለ ዝውውሩ ብዙ ልንነጋገር የምንችለው ምናልባት ስምምነቱ ቀደም ብሎ ሊፈጸም ይችላል። አንዳንድ ድርድሮች አድቫንስድ ስቴጅ ሊደርሱ ይችላሉ። መመዘኛዎች ተጫዋቹም ሆነ ኤጀንቱ ሙሳ ዴምቤሌ ጫና አድርጎ ሙሳ ሴሴኮ የተጫዋቹ የዝውውር ሂደት ቀደም ብሎ እንዲፈጸም የተለየ ሂደት ከጀመረ ዓለም ዋንጫ ውስጥ ሊጀመር ይችላል እንጂ የበለጠ ቻንሱ የባርኮላ ማረፊያ ሊለይ የሚችለው ከዓለም ዋንጫ በኋላ
አሁን ግን ባለው ሁኔታ ከሆነ ባርኮላን ለማስፈረም ትክክለኛ የሆነ ፍላጎትና ስለ ኦፈር፣ ስለ ኮንትራት፣ ተጫዋቹን ስለማግኘት የተለያዩ ቅድመ ሁኔታዎች 100% ማጣራት ብቻ ሳይሆን ሂደቱንም ለመጀመር ዝግጁ ሆኖ እየተጠባበቁ የሚገኙት ሊቨርፑል ብቻ ነው። አርሴናል ግን ትክክለኛ የሆነ ፍላጎት አለው። ነገር ግን ፍላጎቱ ኦፕሽን ዝርዝር ውስጥ ነው እንጂ ያለው ስለ ዳይሬክት ኮንታክት፣ ስለ ተጫዋቹ ኮንትራት የማቅረብ የሆነ ሂደት የሚሄድ ከተጫዋቹ ተወካዮች ጋር ኮንታክት የማድረግ ምንም አይነት እንደዚህ አይነት ሁኔታዎች አልተፈጠሩም ማለት ነው። ይሄን ለኢኪፕም የእንግሊዝ ሚዲያዎችም አረጋግጠዋል፣ ፋብሪዚዮን ጨምሮ። የመጨረሻው መረጃችን የሚሆነው የሚካኤል ኦሊሴ ጉዳይ ነው። ሌላኛው ፈረንሳዊ የኦሊሴ ጉዳይ በነገራችን ላይ አይፈጸምም፣ አይሆንም፣ እንደዚህ አይነት ነገር አይፈጠርም ብሎ ለመደምደም በጣም ነው የሚቸግረው። ማድሪድ የዓለማችን የዝውውር ሪከርድን ጭምር ሊሰብር ይችላል። ለኔይማር ታስታውሱ እንደሆነ 222 ሚሊዮን ዩሮ ተከፍሏል። 201 ሚሊዮን ፓውንድ ካልተሳሳቱ ይህን የሚያክል ክፍያ ተከፍሏል። በየዓመቱ ፒኤስጂ ለባርሳ 44 ሚሊዮን ፓውንድ ይከፍል ነበር በ6 ዓመት ውስጥ የኮንትራቱን ክፍያ ማለት ነው። በጣም ትልቁ የውል ማፍረሻ ክፍያ ሪከርዱ ማለት ነው። ይሄን ገንዘብ የሚያክል ክፍያ ጭምር ማድሪድ ሊያቀርብ ይችላል ለኦሊሴ። ይሄን በነገራችን ላይ የፈረንሳይ ሚዲያ ደጋግሞ ያነሳል። ግን ማድሪድ ይሄን ያክል ክፍያ እንኳን ባያቀርብ 200 ሚሊዮን ዩሮ የሚጠጋ ክፍያ ሊያቀርብ ይችላል፣ ወደ 175 ሚሊዮን ፓውንድ አካባቢ። ይሄ ማድሪድ እንግዲህ አያቀርብም ማለት አይቻልም። ማድሪድ አያቀርብም ማለት አይቻልም። የዝውውር መስኮቱ ሪከርድ ሊሰበር ይችላል ከረጅም ዓመት በኋላ። ይሄን የክፍያ ስርዓት ማድሪድ በተደጋጋሚ የኦሊሴን ተወካዮች ኮንታክት እንደሚያደርግ ለኢኪፕ አረጋግጧል። የስፔን ሚዲያ በተለይ እነዚህ ኤልቼግኒቶ፣ ዳሪዮ አስ፣ ይሄ ዲፌንሳ ሴንትራል ምናምን የሚባሉ የዋናው ከተማ የማድሪድ ሚዲያ በተለይ የሪያል ማድሪድ እስትንፋስ የሚባሉ ሚዲያዎች ይህንም በተደጋጋሚ ይገልጻሉ። ኦሊሴን አንሴትል የማድረግ ስራ በደንብ ማድሪድ ሰርቷል። ከዛም በኋላ መግለጫ ወጣ። እኛ ከተጫዋቹ ጋር ያለ ባየር ሙኒክ ፍቃድ ያደረግነው ምንም አይነት ዳይሬክት ኮንታክት የለም። ኮንትራቱን እናከብራለን። ተጫዋቹ ያለበትን ኮንትራት አክብረን እኛ እንደዚህ አይነት ከበስተጀርባ የሚደረግ ማንኛውንም አይነት ግንኙነት አላደረግንም ብለዋል። ግን የኦሊሴ ጉዳይ በነገራችን ላይ ሙኒክ አልሸጥም ስላለ ብቻ ፋይሉ ተዘግቷል ማለት አይደለም። የኦሊሴ ጉዳይ አሁንም አልተጠናቀቀም። የጋላክቲኮ የ150 ሚሊዮን ዩሮ ተጫዋች ምናልባት እሱ የመሆን እድሉ ሰፊ ነው ከተጨማሪ ገንዘብ ጋር። ይህን ጉዳይ ትኩረት እናደርጋለን። እስቲ በቀጣይ ቀናት ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አሚር ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። በአማካዮች ዝውውር ተመልሰን እንመጣለን። ሰላም ቆዩ።